በቅዳሴ ማርያም በሮብ ቅዳሴ ማርያም ላይ ሕዝቅኤል ነቢይ ኮነ ሰማ በእንቲአሃ ወይቤ ሪኩ ሆህተ በምስራቅ እቱም በአብይ መንክር ማኅተም አልቦ ዘቦአ ዘእንበለ እግዚአብሔር ያላል ቦአ ውስቴታ ወዕፃ አይደለ? ሕዝቅኤል በትንቢተ ሕዝቅኤል ምዕራፍ 44 ላይ ነው ተጽፎ የምናገኘው ከቁጥር 1 ጀምሮ ምን ይላል? እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባባትም፣ የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግቶ ምን ይላል? ይኖራል። እና ይህች በምስራቅ ያያት የቤተ መቅደስ በር በእመቤታችን ትመስላለች። አልቦ ዘቦአ ዘእንበለ እግዚአብሔር ያላል ከኃያላን አምላክ ከእግዚአብሔር ውጭ ማንም አልገባባትም እያለ ያወድሳታል። እና ይህች በር የማን ምሳሌ ነች? የእመቤታችን የማኅተመ ድንግልና ምሳሌ ነው። ይቀጥልና ደግሞ ሊቁ ኤፍሬም ሆትሰ የእቲ ድንግል እንተ ወለደት ለነ በር እኮ ያልኩ ራሷ እመቤታችን ነው። ለምን? ማን ስለወለደችልን? እንተ ወለደት መድኅን ክርስቶስ ኢየሱስን ስለወለደችልን እያለ ይናገራል። እና የእመቤታችን ምሳሌ ሆኖ እናነሳለን። የሕዝቅኤልን ያያት በምስራቅ ያያትን በር ማለት ነው። እና አንዳንድ ሰው ይህም ሄሮድስ የተባለ መናፍቅ ከሃዲም ሌሎችም እንዴት ብለው ይጠይቃሉ። እንዴት ልትወልድ ትችላለች በድንግልና ብለው ይመራመራሉ፣ ይክዳሉ። እና መልሱ ምንድን ነው? በድንግልና መጽነሷን ካመንክ በድንግልና መውለድ ማመን ለምን ይከብዳል? ለምን ያቅታል? በድንግልና መጽነስስ እንዴት ይቻላል? ለማን ተችሏል? ከሷ በፊት ከሷም በኋላ ይቻላል እንዴ? አንዲት ሴት ድንግል ከሆነች እናት ልትሆን ይቻላታል? ይቻላታል? እናት ከሆነች ድንግል ልትሆን ትችላለች? ድንግልናን ከእናትነት አስተባብራ የያዘች የፍጥረት ምልክት ብቸኛ አሐቲ ድንግል ማለት እመቤታችን ናት። ስለዚህ በድንግልና መጽነሷን ካመንክ በድንግልና መውለዷን ማመን ይጠበቅብሃል እንደማለት ነው። ስለዚህ ከዚህ የተነሳ በድንግልና መጽነሷን ያመነ ሰው በድንግልና ወልዳለች የሚለውን ማመን ሊከብደው አይገባም ማለት ነው። ለምን? ማሎ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለምና። ስለዚህ የመጀመሪያው የእመቤታችን ድንግልና ድንጋሌ ሥጋ የሥጋ ድንግልና ማለት ነው። ሁለተኛው የቃል ድንግልና ነው። ድንግል በቃሏም ድንግል ናት። የቃል ድንግልና ከሶስት ወገን ነው። ክፉ አለመናገር ነው አንደኛው። ሁለተኛው ምስጋናን አለመብላት ነው። ሶስተኛው ደግሞ በጎን መናገር ነው። ምን አልኳችሁ? ክፉ አለመናገር፣ ምስጋናን አለመብላት እና በጎን መናገር ነው። ይህ ድንግልና አለን ወይ እኛ ሁላችን? እስቲ ራሳችንን እንጠይቅ። ክፉ አለመናገር ይቻለናል? ምስጋናንስ አናስቀርም? ዕለት ዕለት እግዚአብሔር እናመሰግናለን። እንደገና ደግሞ በጎን መናገር ነው እና የእመቤታችን እነዚህም ሶስቱ ድንግልናዎች አሏት። ክፉ አልተናገረችም በሕይወቷ። እጅግ የሚያስገርም እንደውም በትውፊት መጽሐፍ ላይ እመቤታችን ልጇን ይዛ ስትሰደድ ወደ ግብፅ አንድ ክፉ ሴት ገጥማት ነበር፣ ትዕማን የምትባል እና እመቤታችን ውሃን ለመነቻት። የሚገርም ነው። ሰማይና ምድርን የፈጠረ ውኆችን የፈጠረ አምላክን በጀርባዋ ይዛ ተሸክማ ውሃ ተጠማች እና ምን አለቻት? ይቺ ክፉ ትዕማን አንቺ እውነት ጸባይ ባይኖርሽ ነው እንጂ አመል ባይኖርሽ ነው እንጂ ይህን የመሰለ ደም ግባት ኖሮሽ እንዴት ትሰደጃለሽ? እንዴት ውሃ ትለምኛለሽ? ብላ በክፉ ተናገረቻት። እመቤታችን በክፉ አልመለሰችላት። እውነት ነው ምን አድርጌ የሆኑ ይህ ሁሉ መከራ የሚደርስብኝ ብላ አሰበች እንጂ። የሚገርም ክፉ አልመለሰችላትም። እንደገናም ደግሞ መልካም ስለሷ ያላትን መልካም ነገርም አልተናገረችም። እንደምን ያለ ትሕትና ነው! እኔ እኮ አምላክን ጸንስሻለሁ በብስራት በገብርኤል በኃያሉ ገብርኤል መልአክ ምስጋናን የተቀበልኩ የተመሰገንኩኝ ነኝ ብላ በድፍረት አልተናገረችም። እውነት የእመቤታችን ድንግልና ከአእምሮ በላይ ነው እና ክፉን አልመለሰችላትም። መጽሐፍ እንደሚነገር ክፉን በክፉ ምን አትበሉ
አትመልሱ እንደተባለ ማለት ነው። እንደገናም ደግሞ ያ በዛ በስደቷ ወቅት እጅግ ከባድ ነበር አይደለም? ሐሩሩን፣ ፀሐዩን፣ ዋዩን ተቋቋማ ነውና በዚህ ሁሉ መከራው ስታልፍ ግን ለምን ብላ አልጠየቀችም። የአምላክ እናት ሆኜ ሳለ እንዴት ሁሉ መከራ ይደርስብኛል ብላ አላጉረመረመችም። እኛስ እንደው አንዲት ጉንፋን ነገር ወይ ቶንሲ ነገር ሲይዘን አይ እግዚአብሔር እንደው ረስተኛል እናለን። የእሷ በእውነትና እጅግ ልዩ ነው። በረከቷ ይደርብን እና በዛ ሁሉ መከራ ውስጥ እመቤታችን ክፉን አልወጣትም። ሐሳቧ ሁሉ ቅዱስ ነው፣ ንጹሕ ነው፣ ድንግል ናት። በሐሳቧም ጭምር በቃሏም ጭምር ማለት ነው። ምስጋናን ደግሞ አለመብላት ነው አይደለም? የቃል ድንግልና ስንት ነው አለ? የመጀመሪያው ክፉ አለመናገር፣ ምስጋናን አለመብላትና በጎን መናገር ነው። እመቤታችን ምስጋናን አልበላችም። በእውነት ከፍጥረት እንደርሷ እግዚአብሔርን ያመሰገነ የለም። ታቢዮ ነፍሴ በእግዚአብሔር አይደለም ወስታሴም መንፈሴ በመድኃኒት ነፍሴ እግዚአብሔር ምን ታደርገዋለች? ታላቅ ታደርገዋለች። መንፈሴ በመድኃኒቴ በእግዚአብሔር ምን ይላታል? ደስ ይላታል እያለች እግዚአብሔርን አመስግናለች። የሚገርመው እኛ ሁላችን ብናመሰግን አምላካችን ፈጣሪያችን ያልን አይደል የምናመሰግነው? እመቤታችን ስታመሰግን ልጄ እያለች ነገር ልጇን ያመሰገነች ብቸኛ እናት እመቤታችን ብቻ ናት እና ምስጋናን አላቋረጠችም። የቅዱስ ያሬድ እንዲህ ይላል፣ ቀይ ከናፍሪሃ ከመቅርፍተ ሮማን፣ የአማኑኤል እናት የድንግል ማርያም ከናፍሮቿ እንደ ሮማን ፍሬ ያማሩ ናቸው እያለ የእመቤታችንን የአንደበቷን የቃሏን ድንግልና ያመሰግናል። ሶስተኛው ምንድን ነው ብያችኋለሁ? ድንግል በህሊና አይደለም። የእመቤታችን ድንግልና ከስንት ወገን ነው ብያችኋለሁ? ከሶስት ወገን ነው። የመጀመሪያው ድንጋሌ ሥጋ፣ የሥጋ ድንግልና፣ ሁለተኛውስ የቃል፣ ሶስተኛው ደግሞ የህሊና ድንግልና ነው። ሰው በሥጋው ድንግል ቢሆን በህሊናው ድንግል ላይሆን ይችላል፣ መሆን አይቻለውም እንጂ በሥጋ በህሊናዋም ድንግል የሆነች ማን ብቻ ነች? እመቤታችን ናት። ከየት አገኛችሁት ቢባል ራሱ መጽሐፍ ቅዱስ እንደሚነግረን እንደዚያ ያለ ልዩ ምስጋና ሲያቀርብላት ቅዱስ ገብርኤል እመቤታችን ምን ብላ ነው የተናገረችው? ተናግራለች እንዴ? አልተናገረች። ምን አለች? ይህ እንዴት ያለ ምስጋና ነው ብላ ምን አለች? አሰበች። ምን አለች? ሐሳቧም ድንግል ነው፣ ንጹሕ ነው በእውነት። ሰላም ለህሊናኪ ሀልዮ ሰናያት ልማዱ ወገቢረ ምሕረት መፍቀዱ እያልን እናመሰግናታለን። ለህሊናሽ ሰላም እላለሁ። ሁል ጊዜ ምስጋናን፣ ቸርነትን፣ ረድኤትን ለሚያስብ መልካም ነገር ለሚያስብ ህሊናሽ ምን እላለሁ? ሰላም እልሻለሁ እንዳለ ማለት ነው። እና ሰው በተግባር ቢነጻ በንግግር አይነጻ፣ በንግግር ደግሞ ቢነጻ በህሊናው ሊነጻ አይቻልም። ይልቁንም በድንግል በሥጋ በቃሏ በህሊናዋም ድንግል ማን ብቻ ነች? እመቤታችን ናት። የህሊና የማሰብ የሀሳብ ኃጢአት በሶስት ይከፈላል። በሶስት ደረጃዎች አሉት። የመጀመሪያው ትንታ ይባላል። ይህ ክፉ ሀሳብ በውስጣችን እንዲገባ እንድናስብ ምክንያት የሚሆን ማንኛውም ነገር ነው። የምናየው ወይ ሐሜት ሊሆን ይችላል። ማንኛውም ምክንያት የሆነ ነገር የመጀመሪያው ደረጃ ነው። በዚህ ደረጃ በዚህ ወቅት ማር ይስሐቅ የተባለ የቤተክርስቲያን አባት ምን ብሎ ይናገራል? በቀዳሚ ጉባኤ ከመጀመሪያው ሽሽ ማለት ነው። እንዲህ ያለ የክፉ ሀሳብ ሲመጣብን የዝሙት ሀሳብ ሊሆን ይችላል፣ የሐሜት ሀሳብ ሊሆን ይችላል። በዚህ ጊዜ ምን በል ሽሽ፣ መልሰ ምናል ሳታስበው እንደማለት ነው። ሁለተኛው ደግሞ ነቃሃልዮ ይባላል። በመጀመሪያው ምክንያቱ ሆኖ የገባን ክፉ ሀሳብ መልሶ መላልሶ ማሰብ ማለት ነው። ለውሳኔ ከመድረሱ በፊት ያለው ደረጃ ነው። ይኸው የቤተክርስቲያን አባት በዚህም ጊዜ ወበዳግም ጉይ ይላል። ሽሽ በመጀመሪያው ምን በል አምልጥ፣ ሽሽ። በሁለተኛው አምልጥ ማለት ነው። ሶስተኛው ደግሞ የመጨረሻው ቁርጥ ሀልዮ ይባላል። ምክንያት ሆኖ ክፉ ሀሳብ በውስጣችን የገባውን በሁለተኛው ደረጃ መልሶ መላልሶ ማሰብ ነው። በሶስተኛው ደግሞ ለድርጊት
ከመወሰን በፊት ያለው የመጨረሻው ደረጃ ነው እና በዚህ ጊዜ ግን ማር ይስሐቅ የተባለው ቤተክርስቲያን አባት ምን ይላል? ተቃተል ይላል። ምን በል ወበሳልስ ተንስ ወተቃተል፣ ተጋደል። እንደ መጀመሪያው መሸሽ ብቻም አይደለም። በውስጣችን ያለው ክፉ ሐሳብ ድርጊት ሊሆን ጥቂት ነው የቀረውና በዚህ ሰዓት ተጋደል። ምን በል ተጋደል እያለ ይመክራል። እውነት ነው። ከገደል አፋፍ ላይ የቆመ ሰው ወደ ገደል እንዳይገባ ያለ የሌላውን ኃይሉን አውጥቶ በአቅራቢያ ያሉትን ድንጋይ ሳሮችን ብሎ የቧጠጠ ምን ይላል? ለማውጣት ይሞክራል። ልክ እንደዚህ ባለ ሁኔታ ተጋደል ማለት ነው። ምክንያቱም ሐሳቡን በውስጣችን መላልሰን አስበ ነው ከድርጊታችን በፊት ከማድረጋችን በፊት መሸሽ ብቻ አያዋጣም ማለት ነው። መጀመሪያ ላይ በክፉ ሐሳብ በውስጣችን ቢኖር ሽሽ ወይም ደግሞ ሌላ በጎ ነገር በማሰብ አብልጥ እንደማለት ነው። ሐሳቡን አታሰበው ማለት ነው። የዝሙት ሐሳብ የመጣበት ሰው ከዚህ ሐሳብ እንዲያመልጥ ቅዱሳት መጻሕፍትን ማንበብ ያንን ሐሳብ ትቶ ማለት ነው። መጨረሻ ደረጃ ላይ ግን ቢደርስ ምን በል ማለት ነው? ተጋደል፣ ጾም፣ ጸልይ፣ አባቶች ንገር፣ ንስሐ ገባ፣ ከምክረ ንስሐ ከንስሐ አባት ተማከር እንደማለት ነው እና በዚህ ሁሉ ሂደት ውስጥ እመቤታችን ፍጽምት የሆነ ንጽሕና ድንግልና አላት። የሥጋ ድንግልና፣ የቃል ድንግልናና የሕሊና ድንግልና እንደማለት ነው። የእሷ ድንግልና ከመላእክት ድንግልና ይበልጣል ይላል አንድ ቅዱስ አባትና ለምን ይመስላቸዋል? እውነት ነው። መላእክት ባይበድሉ ደናግላን ሆኖ ቢኖሩ የመጀመሪያው ፍትወተ ሥጋ የሥጋ ፈተና በሌለበት ከተማ ነው የሚኖሩት አይደል? ቅድስና ባለበት ቦታ ነው የሚኖሩት። ሁለተኛው በንጹህ ዓለም ሆኖ ነው የሚኖሩት። ፍትወተ ሥጋ ፈተና በሌለበት ዓለም ነው የሚኖሩት። የመጀመሪያው በንጹህ ዓለም ነው የሚኖሩት። ቅድስና ባለበት ሕይወት ነው ዓለም ነው የሚኖሩት። የመጨረሻው ደግሞ የሚያስብ በመካከላቸው አይኖርም። የእመቤታችን ድንግልና እንዴት ይለያል ቢሉ እንደኛው ሰው ሆና ፍትወት ፈተና የሚስማማው ሥጋ ተዋህዳ አይደል? ሰው ነች፣ እንደኛ ሰው ነች እመቤታችን። እንደኛው ወርቅ እንጽውር ከጭቃ መካከል ወርቅ እንደሚገኝ ከጭቃ መካከል ወርቅ ቢገኝ ወርቁ ጭቃ ወርቁን ሊያቆሽሸው አይደል? ሊያቆሽሸው አይችልም። ወርቅ ንጹህ ነው አይደል? እመቤታችንም ዓለም ሁሉ በኃጢአት በመርገም ተይዞ ሳለ ይህ መርገም ኃጢአት ያልያዛት ያነካት ንጽሕት ድንግል ሆና ይኖረች ማን ብቻ ነች? እመቤታችን ናት። እና ይህን ያነሳ ነው እመቤታችን እንደኛው ሰው ሆና ዓለም ሁሉ በኃጢአት በክፋት በርኩሰት ወድቆ ሳለ እንደኛው ሰው ሆና ይህን ሶስት ድንግልና መያዟ ከመላእክት የሚበልጥ ድንግልና አላት ለማለት ያስገድደናል። እና እመቤታችን ቅድስት ድንግል ማርያም በእውነት ልዩ ክብር ያላት ልዩ ድንግልና ያላት እናታችን ናት። በመጽሐፍ ቅዱስን ላይ ሌሎችም ስለ ድንግልናዋን አስመልክተው መጽሐፍ ቅዱስ የጠቀሱ እመቤታችን ድንግል አይደለም የሚሉ አሉና ለነሱ መልስ ሰጥተን የዛሬ ትምህርታችን እናበቃለን። የመጀመሪያው ክርስቶስ ኢየሱስ የዮሴፍ ልጅ ነው ያሉ የሚናገሩ ብዙዎች አሉ። ይህን መጀመሪያ ያሉት አይሁድ ናቸው። እነሱን ደግሞ አይሁድን ደግሞ ተመልክተው የዮሴፍ ልጅ ነው እያሉ የሚናገሩ ብዙዎች ናቸውና ይህንን እንመለከታለን። በዮሐንስ ወንጌል ምዕራፍ 6 ከቁጥር 42 ላይ ተጽፎ የምናገኘው አኮኑ ዝንቱ ኢየሱስ ወልደ ዮሴፍ ዘነአምር አባሁ ወእሞ እፎ እንከ ይብለነ እምሰማይ ወርድኩ። አባቱንና እናቱን የምናውቃቸው ይህ ዮሴፍ ልጅ አይደለምን? ኢየሱስ አይደለምን? እናቱና አባቱ የምናውቃቸው የዮሴፍ ልጅ አይደለምን ብለው ጠርቶታል። በሌላ መጽሐፍ ቅዱስ ክፍል ላይም እንደዚህ ወንድሞቹስ ዮሴፍ ዮሳ አይደሉምን? እህቶቹስ የምናውቃቸው አይደለምን? የጠራቢው ዮሴፍ ልጅ አይደለምን ብለው ጠይቀዋል። ተሰናከሉበትም ይላል ማቴዎስ። ምን አሉበት? በኢየሱስ ክርስቶስ ላይ ብዙዎች ተሰናክለዋል። በእውነት ለምን ይመስላችኋል? በምድር ላይ ብዙ ሃይማኖት የመጣበት ምክንያት በኢየሱስ ክርስቶስ ላይ ያለ ብዙ አይነት ሐሳብ
ትምህርት ነው። ግማሾቹ አይ አምላክ ሊወለድ አይችልም ይላሉ አይደለም። አምላክ ሊወለድ ሰው ሊሆን አይችልም። ሌሎቹም ደግሞ አማላጅ ነው ብለው ከባህሪ አባቱ ለይተው የሚናገሩ አሉ። ብቻውን ነው ፍጡር ነው የሚሉም አሉ። ብዙ ትምህርቶች አሉ እና ምን አሉበት ይላል ሐዋርያው፣ ምን አሉበት? ተሰናከሉበት ይላል። እና የዮሴፍ ልጅ ያሉበት ምክንያት ተፈነወ ገብርኤል መልአክ ማኅበ እግዚአብሔር ሀባቲ ድንግል ወላዲት ድንግል ተላከልና እንተ ተፈረስ ለስሙ ዮሴፍ ለዮሴፍ እጮኛ ለሆነች ዮሴፍ እጮኛ የሚለውን ቃል አንስተው ኢየሱስ ክርስቶስ የዮሴፍ ልጅ ነው የሚሉ አሉ። ይህ ግን ፈጽሞ ሐሰት ነው። ሐሰት መሆኑን በምን እናውቃለን ቢባል በብዙ ነገር በመጽሐፍ ቅዱስ ላይ ምስጋና ይግባውና ጌታችን አምላካችን ክርስቶስን ዮሴፍ ልጅ ነው የሚሉበት ምክንያት አለ። በማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ላይ ግን የሚለውን ቃል እንዲህ እናገኛለን። ወለእግዚእነ ኢየሱስ ክርስቶስ ከመዝ ውእቱ ልደቱ፣ የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ተረክበት ጽንስተ መንፈስ ቅዱስ ከምን ዮሴፍ አዎ እውነት ነው። ዮሴፍ እጮኛዋ ሆኗል። ግን እጮኛ የሆነበት ምክንያት በግብር በስጋ ሊገናኛት አይደለም፣ ምን ይላት እንጂ ሊጠብቃት ነው እጮኛ ሆነው። እንደገናም ደግሞ በአይሁድ ልማድ እንደምታውቁት አንዲት ሴት ያለ ወንድ ጸንሳ ከተገኘች ጎልዳ ከተገኘች በድንጋይ ትወገር የሚል ሕግ አለና ከዚህ ሁሉ እንዲጠብቃት፣ እንደገናም ደግሞ በርስት የሚገኘው በወንድ ይቆጠራልና ርስት እንዲቆጠርላት ስለ እነዚህና ስለ ሌሎች ምክንያቶች፣ እንደገናም ደግሞ የአምላክ የኢየሱስ ክርስቶስን ስራውን ተልእኮውን ከሴጣን ለመሰወር ለዮሴፍ እጮኛ መባሏል ከዚህ የተነሳ ነው። በሌላ ክፍል ተመልክተን አይደለም ዮሴፍ ለምን እጮኛ ሆነች የሚለው ምክንያት ማለት ነው። እና ይሁንና ግን በዚህ መጽሐፍ ቅዱስ ክፍል እንደሚነግረን ወተረክበት ጽንስተ መንፈስ ቅዱስ፣ ከመንፈስ ቅዱስ ምን ብላ ተገኘች? ጸንሳ ተገኘች ይለናል። እና ዮሴፍ ፈራ አይደለም። ፈርቶ ሳለ መልአክ በእርሱ ተገልጾለት ኢትፍር ነሲዮታ ለማርያም ፍርትከ እስመ ዘይትወለድ እምኔሃ መንፈስ ቅዱስ፣ ከእርሷ የሚወለደው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ ምን አትበል አለ፣ አትፍራ። ለምን ይፈራል? ሲጀመር አይደለም እነሱ እንደሚሉት በስጋ ዮሴፍ ልጅ ነው ብለው እንደሚያስቡት ከሆነ ዮሴፍ ሊፈራ አይገባውም ነበር። በአይሁድ ስርዓት አንድ ሰው ሊቀ ካህናቱ ሳያሰናብተው ሳይጸልይለት ሳይባርከው ማግባት ነውር ነውና ይህንን አስቦ ሊተዋት ያስብ ነበር። ለምን? ጸንሳ የተገኘችው ከምን ስለሆነ? ከመንፈስ ቅዱስ ስለሆነ እና ተገልጾለት መልአኩ ምን አትበላለው? አትፍራ አለው። በግ የተሰጠችው ሴት ጸነሰችብኝ ብሎ ሊፈራ ሊደነግጥ አይቻለው። ስለዚህ ከዚህ ካነሳነው መጽሐፍ ቅዱስ ክፍል ላይ 3 ነገሮችን እንማራለን። የመጀመሪያው ጽንሱ የዮሴፍ አለመሆኑ ሎቱ ስብሐት፣ ሁለተኛው ደግሞ ከሌላ ታዲያ ከማን ጸንሳ ተገኘች ቢባል ወተረክበት ጽንስተ መንፈስ ቅዱስ፣ ከምን? ከመንፈስ ቅዱስ። እንዴት ያለውን ልትጸንስ ትችላለች ብሎ አንድ ሰው ቢጠይቅ፣ አዎ ትችላለች፣ ለእግዚአብሔር የሚሳነው ነገር የለምና ከመንፈስ ቅዱስ ረቂቅ ጥበብ የተነሳ ያለ ወንድ ዘር በንጽህና ጸንሳ ተገኘችናል። በመልአክ ብስራት የተጸነሱ የተወለዱ ከመጽሐፍ ቅዱስ ላይ እንመለከታለን። ለምሳሌ እንደ ሶምሶን አይደለም። ሶምሶን በመጽሐፍ ቅዱስ እንደሚነግረን በብስራተ መልአክ ነው የተወለደው የተጸነሰው። እንደገናም ደግሞ ራሱ ቅዱስ ዮሐንስ አይደል መጥምቅ ነው። ቅዱስ ዮሐንስ መጥምቅ በማን ነው የተበሰረው? ስለ ልደቱ እና ስለ ጽንሰቱ በመልአክ ነው። የሚገርመው ሶምሶምን ሲያበስረው መልአኩ ወደ ሶምሶን አባት ወደ ማኖሄ ተልኮ ሶምሶን እንደሚጸነስ ተናግሯል፣ አብስሮታል። ዮሐንስንም ደግሞ ለአባቱ ለዘካርያስ ተገልጾለት ልጅን ምን ትላለህ ትወልዳለህ ብሎ አብስሮታል። በመጀመሪያ ሶምሶንን ሲያበስራት ለአባቱም ለእናቱም ነው ያበሰረው።
ለዮሐንስም ጽንሰት ልደት ደግሞ ሲያበስር ለአባቱ ለዘካርያስ ለእናቱም ለኤልሳቤጥ በአባቱ በዘካርያስ ምክንያት ይደርሳታል። እመቤታችንን ግን ያበሰራት መልአኩ ማንም ብቻ ነው? ዮሴፍን አብስሮታል እንዴ? ወደ አንዲት ምን ተላከ ይላል? ድንግል። ገብርኤል ተልኮ ብስራቱን ያበሰረው ማንን ብቻ ነው? እመቤታችን ብቻ ነው። ለምን? ከመንፈስ ቅዱስ ያለ ወንድ ግብ ጸንሳ እንደምትወልድ ሲገልጽላት ማለት ነው። እና እመቤታችን ጸንሳ የተገኘችው በንጽህና በቅድስና መሆኑን ከዚህ እንማራለን። በመጽሐፍ ቅዱስ ላይ ከጌታችን ከወለደች በኋላ ወልዳለች ልጆች አሏት እያሉ የሚናገሩ አሉ። ይህንን መጽሐፍ ቅዱስ ክፍል የሚጠቅሱት ማቴዎስ ወንጌል ምዕራፍ 1 ከቁጥር 25 ላይ ነው። ወኢያእመራ እስከ አመ ወለደት ወልደ ዘበኩራ ወጸውዖ ስሞ ኢየሱስ ይላል። የበኩር ልጇንም እስክትወልድ ድረስ አላወቃትም። ምን አላላትም? አላወቃትም። ስሙንም ኢየሱስ አለው የሚለውን ይዘው መጀመሪያ የበኩር ልጅ ስላለ የበኩር ልጅ ከተባለ ቀጣይ ተከታይ ሌላ ልጅ አላት የሚል ትምህርት የክደት ትምህርትን የሚናገሩ አሉ። ሁለተኛ ደግሞ የበኩር ልጇን እስክትወልድ ድረስ ዮሴፍ ምን አላትም? አላወቃትም ይላል። ምን እስክትል ድረስ? እስክትወልድ ድረስ። ስለዚህ ከወለደች በኋላ አውቋታልን የሚል የክደት ትምህርትን ያስተማሩ አሉ። እና ሁለቱም በምን ይመለሳል? የበኩር ለመባል ግዴታ አንድ ሰው ተከታይ አያስፈልገውም። አንድ ሰው እመቤታችን ቅድስት ድንግል ማርያም እንደምናውቀው እንደምናምነው የበኩር ልጇ አንድያ ልጇ ማን ብቻ ነው? ጌታ ኢየሱስ ክርስቶስ ነው። ሁለተኛ ተከታይ አያስፈልገውም። በኩር ማለት ሲጀመር ተወክረ ወይም ደግሞ አለቃ ሆነ እንደማለት ነው። በመጽሐፍ ቅዱስ ላይ ሁለት ወንድማማቾች ኤሳውና ያዕቆብ ኤሳው በኩሩን ሸጧል አይደል? በምን? በምስር ወጥ ያልን ታሪኩን እናውቃለን። በኩሩን ሸጠ ማለት ያዕቆብ አለቃ ሆነ፣ ስልጣን ሆነ፣ ተባረከ ለማለት ነው እንጂ እድሜ ተጨምሮለት አይደለም። ወይም ደግሞ ከእናታቸው ማፀን ድጋሚ ገብተው ድጋሚ ያዕቆብ ወጣ ማለት አይደለም። ብኩርና ማለት ምን ስለሆነ? አለቅነት፣ ስልጣን፣ መባረክን የሚያሳይ ስለሆነ ማለት ነው። እና ኢያእመራ የሚለውን ደግሞ በዚሁ መጽሐፍ ቅዱስ ክፍል ላይ በብዙ ቦታ ተጽፎ እናገኘዋለን። ምንድን ነው የሚለው? ኢያእመራ የበኩር ልጇን እስክትወልድ ድረስ ምን አላትም ነው ያለው? አላወቃትም። አይመረ የሚለው ቃል ለሁለት ይተረጎማል። የመጀመሪያው በሩካቤ ማለት ነው። ሁለተኛው ደግሞ በእውቀት ማለት ነው። ለምሳሌ በመጽሐፍ ቅዱስ ላይ ቃየል ሚስቱን አወቃት ይለናል አይደል? አዳም ሚስቱን ምን አላት? አወቃት ማለት በግብ ተገናኛት፣ በሩካቤ ተገናኙ እንደማለት ነው። ሁለተኛው ትርጉም ደግሞ እውቀት ማለት ነው። ይህ ለዮሴፍ ለሁለቱም ይነገራል። ዮሴፍ እስክትወልድ አላወቃትም የሚለው ለሁለቱም ነው። የመጀመሪያው አላወቃትም ማለት እመቤታችን አምላክን ከመውለዷ በፊት በተለያየ ህብረ ገጽ ከተሸከመችው መለኮት አንጻር በተለያየ ህብረ ገጽ ትገለጽለት ነበርና አላወቃትም፣ በመልክ አላወቃትም እንደማለት ነው። ሁለተኛው ደግሞ እመቤታችን አምላክን በንጽህና በቅድስና በመንፈስ ቅዱስ እንደምትጸንስና እንደምትወልድ ምን አላወቀም። ስለዚህ ሁለት ነገሮች አላወቃትም ተብሏል። ይህ ቅዱስ ዮሐንስ አፈወርቅ የተባለ የቤተክርስቲያናችን አባት በቁስጥንጥንያ ሊቀ ጳጳሳት ሆኖ ከተሾመ በኋላ የሀገሩ ንጉሥ አርቃዲዎስ ይባላል ጥያቄ ሆኖበት ፈጥሮበት ቅዱስ ዮሐንስን ሳገኘው ጥያቄን ጠይቃለሁ እያለ ብዙ ጊዜ ያስብ ነበር እና ሲገናኙ የረሳውና ጥያቄው ሌላ ጉዳይ አንስተው አብረው ይለያያሉ። ከብዙ ጊዜ በኋላ ቅዱስ ዮሐንስን ካገኘ በኋላ ንጉሱ ተሰናብቶት ሊሄድ ሲል አስታወሰው ጥያቄው እና ቅዱስ ዮሐንስ ወይ ና ወደ እኔ ጥያቄ አለኝ፣ እጅግ የሚከብደኝ ለአእምሮ የሚከብደኝ ጥያቄ አለኝ፣ መልሱን ካንተ ፈልጋለሁ ብሎ ጠየቀው። በዚሁ በማቴዎስ ወንጌል ላይ ዮሴፍ የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው ከወለደች በኋላ አወቃት ማለት ነውን ብሎ ጠየቀው።
እና ምን ብሎ መለሰለት? እስከሚለው ፍጻሜ የሌለው ነው። በመጽሐፍ ቅዱስ ላይ ለምሳሌ ኢተመጠ ቋ እስከ አመነት ማያ ይላል አይደለም? ቁራውም ደግሞ የውሃው እስኪጎድል ድረስ ምን አላለም? ውሃው ምን እስኪል ድረስ እስኪጎድል ድረስ ምን አላለም? አልተመለሰም። ውሃው ከጎደለ በኋላ ተመልሷል እንዴ? ስላልተመለሰ ነው ማንን ላከ? ርግብን ላከ አይደለም? እንደገናም ደግሞ በመጽሐፍ ቅዱስ ላይ ቅዱስ ዳዊት እርቃኑን ታቦተ ጽዮን ስትመጣ እየዘለለ ሲያመሰግን ሜልኮል ናቀችው። በዚህ ምክንያት ተረገመች አይደለም? መቅሰፍት ተወለደባት። ልጅን መውለድ አልቻለችም። ምን ይላል? የወለደት ሜልኮል እስከ አመ ሞተት ይላል። ሜልኮል ምን እስክትል ድረስ እስክትሞት ድረስ ምን አላለችም? አልወለደች። ይህ ማለት ከሞተች በኋላ ወለደች ማለት ነው እንዴ? ስለዚህ እስከሚለው ፍጻሜ የሌለው ተብሎ ይተረጎማል። እንደገናም ደግሞ ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሞ ኢየሱስ የሚለውን የኢሳይያስን ትንቢት ሲያነብ ያቺ ድንግል ማርያም መሆኗን አላወቀም ነበር። ከወለደች በኋላ ግን ያ ትንቢት የተነገረላት ኢሳይያስ የተናገረላት ድንግል በድንግልና ጸንሳ ትወልዳለች ብሎ ትንቢት የተነበየላት ኢሳይያስ እሷ መሆኗን አወቀ፣ ተረዳ እንደማለት ነው። በምን አወቀ ቢባል ስለ ብዙ ነገሩ፣ አንደኛ መላእክት ተሰብስበው ከእረኞች ጋር ምን ሲሉ ሲያመሰግኑ፣ ኮከቡ ደግሞ መርቷቸው የሩቅ ምስራቅ ነገስታትን ጌታችን የተወለደበት ግርግም ላይ ሲያመለክታቸው፣ እነዚሁ ደግሞ ሰብአ ሰገል እጅ መንሻን አቅርበው ሲሰግዱለት፣ አዎ ይሄማ የነገስታት ንጉሥ ጌታ ኢየሱስ ነው፣ እርሷም ደግሞ የነገስታት ንጉሥ የሆነ የክርስቶስ ኢየሱስ ምን እናቱ ናት ብሎ አወቀ፣ ተረዳ እንደማለት ነው። እና ቅዱስ ኢራቅሊስም የተባለ ቤተክርስቲያን አባት ዮሴፍ መጀመሪያ አላወቀም። በነቢይ እንደተነገረ ሕፃን ያለ አባት ከድንግል እንዲገኝ አላወቀም። ከንጹሕ ዘር የተፈጠረች ድንግል የእግዚአብሔር ማደሪያ እንድትሆን አላወቀም እያለ ኋላ ላይ ግን ከተወለደ በኋላ እርሷ ያ ትንቢት የተነገረላት ያቺ ድንግል ማን መሆኗን እመቤታችን መሆኗን አወቀ፣ ተረዳ እንደማለት ነው። እና በመጽሐፍ ቅዱስ ሌላ እመቤታችን ዘላለማዊ ድንግል አይደለችም ብለው የሚያነሱት ጥያቄ የመጨረሻው የጌታችን ወንድሞች የተባሉት ነው። በማቴዎስ ወንጌል ምዕራፍ 13 ላይ ወደ ገዛ አገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይገረሙበት ነበር ጌታችን ሲያስተምሩበት አይሁድና ምን አሉ? ይህ ጥበብና ታምራት ከየት አገኘው? ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? ንቀታቸውን ተመልከቱ። እናቱስ ማርያም ትባል የለምንም? ወንድሞቹ ሲልና ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው ብለው ጠየቁ። እዚሁ መጽሐፍ ላይ ደግሞ ተሰናከሉበት ይላል። ምን አሉበት? አንዲት አንቀጽ ወይም ደግሞ ቁጥር ዝቅ ብሎ ነው ይህንን ኃይለ ቃል የምናገኘው። ወንድሞቹ ሲያለውን ይዘው እመቤታችን አምላክን ጸንሳ ከወለደች በኋላ ሌሎች ልጆች አሏት የሚሉ ወገኖች ጥቂት ወረድ ብሎ ቢያነቡት ምን አሉበት ይላል? ተሰናከሉበታል። ልክ አይሁድ እንደተሰናከሉበት ማለት ነው። እና ወንድሞቹ የተባሉት እነማን ናቸው የሚለውን መመልከት ይኖርብናል። በአራተኛው ክፍለ ዘመን የተነሳ ኤጲፋኒዎስ የተባለ የቤተክርስቲያን አባት አይሁድ ለምንድን ነው እመቤታችንና ይህን ያህል የሚጠሏት ወይም ደግሞ ድንግሏን የማያምኑት የማይቀበሉት የክደትን ትምህርት የሚናገሩት ብሎ መርሱን ያስቀምጥና ወንድሞቹ የተባሉት እነማን እንደሆኑ ይናገራል። መጀመሪያ ለምንድን ነው ምክንያቱ ቢባል በምቀኝነትና በቅንዓት ነው። ጌታን ይጠሉት ስለነበረ እናቱንም አብረው ይጠሏት ነበር። ከዚህ የተነሳ ኢየሱስ ክርስቶስ የዮሴፍ ልጅ ነው እያሉ በድንግልና በመንፈስ ቅዱስ ግብር ጸንሶ የተወለደውን የአምላክን መወለድ ተራ አድርገው ያስባሉ። ምን ስለሚሉት? ስለሚጠሉት በምቀኝነት በጥላት። ሁለተኛ ደግሞ እንዳበደ ውሻ ስለሚሆኑ ነው። ያበደ ውሻ ብለው አንድ አባት ገልጸዋቸዋል መናፍቃን። ለምን ቢባል ውሻ ከማመኑ በፊት ባለቤቱ ምን ይላል ያውቃል አይደል? የሚያበላውን የሚያጠጣውን። እንደገናም ደግሞ የባለቤቱንም ቤተሰቦች ምን ይላል ያውቃል፣ ይረዳል። ካበደ በኋላ ሳይምሮን ካጣ በኋላ
ቤተሰቦቹንም አያውቁም፣ ባለቤቱንም ምን አይልም አያውቅም። ይልቁንም ባለቤቱን ምን ይለዋል? ይነክሰዋል። መናፍቃንም እንደዚህ ናቸው። የክርስቶስ ቤተሰቦች የሆኑትን እሱ የመረጣቸውን የለያቸውን ያከበራቸውን ቅዱሳን መላእክት፣ ጻድቃን፣ ሰማዕታትን አያከብሩም። እሱም ብቻም አይበቃቸውም። ልክ እንዳበደ ውሻ ባለቤቱን እንደሚናከስ ባለቤቱንም አያውቁትም። ለምን? ሎቱ ስብሐት አማላጅ ብለው ከአብ ከወልድ ከመንፈስ ቅዱስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ አሳንሰው ስለሚናገሩ ባለቤቱንም አያውቁም ብለው በዚህ ይመስላቸዋል። እና እነዛ የተጠቀሱት እነማን ናቸው የሚለው መመልከት ይኖርብናል። ማማን ናቸው? እስቲ ወንድሞቹ የተባሉት 4 ናቸው አይደል? ማማን ናቸው? ወንድሞቹ ስለ ያዕቆብ፣ ዮሳ፣ ስምዖንና ይሁዳ ናቸው። እና እነዚህ ያዕቆብ፣ ዮሳ ተብሎ ይሁዳ ተብሎ የተገለጹት የዮሴፍ ልጆች ናቸው። ዮሴፍ ለእመቤታችን ከመታጨቱ በፊት ከቀድሞ ሚስቱ የወለዳቸው ልጆቹ ናቸው። ታናሹ ያዕቆብ፣ ዮሳ፣ ስምዖንና ይሁዳ ማለት ነው። ይህንን ፍላቪየስ ጆሴፈስ የተባለ ዮሴፍ ወልደ ኮሎን የተባለ የአይሁድን ታሪክ የሚያውቅ የሚመራመር ታሪክ አዋቂ ነው። ምን ብሎ ተናግሯል? እነዚህ ልጆች ከእመቤታችን የወለዱ ሳይሆን ዮሴፍ ከቀድሞ ሚስቱ ምን ያላቸው የወለዳቸው ናቸው ብሎ ተናግሯል። እና ሚስቱ ከሞተች በኋላ በ84 ዓመቱ ነው ለእመቤታችን የታጨው። ምኑ ከሞተች በኋላ? ሚስቱ ከሞተች በኋላ 4 ልጆችን እና 3 ሴት ልጆችን ከወለደችለት በኋላ ሚስቱ ካረፈች በኋላ አረጋዊ ዮሴፍ ጻድቅ ብሎ ይገልጸዋል አይደለም ማቴዎስ። ለእመቤታችን ሊጠብቃት ርስትም በወንዶች ይቆጠራልና ርስት ይቆጠርላት ዘንድ የጌታን ሰው በሆንም ከዲያብሎስ ለመሰወር በ84 ዓመቱ የእመቤታችን እጮኛ ሆኖ ይጠብቃ ዘንድ እጮኛ ሆኖ ተመርቷል። እና እነዚህ ልጆች ዮሴፍ ከቀድሞ ሚስቱ የሚወልዳቸው ናቸው። ታናሹ ያዕቆብና ዮሳ ደግሞ የተባሉት በመጽሐፍ ቅዱስ ላይ የቀሎጵያ ልጆች ናቸው ተብሎ ተገልጸዋል። እዚሁ የማርቆስ ወንጌል ምዕራፍ 15 ማቴዎስ ወንጌል ምዕራፍ 27 ላይ የያዕቆብና የዮሳ እናት ማርያም እያለ ይገልጻታል። ማርቆስ ወንጌል ላይም ደግሞ እንደዚሁ የታናሹ ያዕቆብ እናት የዮሳ እናት ማርያም፣ የታናሹ ማንና ያዕቆብና የማን የዮሳም እናት ማርያም እያለ ይገልጻል። ሁለቱ ብቻ ለምን ጠቀሳቸው ቢሉ አስቀድመን ባነሳነው ምዕራፍ ላይ ስንት ልጆች ናቸው የተገለጹት? በአጠቃላይ 6 አይደለም? 4 ወንዶችና 2 ልጆች። ማርቆስ ወንጌል ላይ ሁለቱም ብቻ ነው የሚያነሳቸው፣ ያዕቆብና ማንን? ዮሳን። ለምን ቢባል እዚሁ ዮሐንስ ወንጌል ምዕራፍ 19 ላይ እንዲህ ይላል፣ በኢየሱስም መስቀል አጠገብ እናቱ ይላል። በኢየሱስ ክርስቶስም አጠገብ ማን? እናቱ። የእናቱም እህት ይልና የቀሎጵያ ሚስት ማርያም መግደላዊት ማርያምን ቆመው ነበር ይላል። እና ቅድም ካነሳናቸው 4 ልጆች ያዕቆብና ዮሳ የማን ልጆች ናቸው? የቀሎጵያ ሚስት የሆነችው ሌላ ማርያም የምትባል የእሷ ልጆች ናቸው። ይህ ቀሎጵያ ደግሞ የዮሴፍ ወንድም ነውና ወንድሞቹ እህቶቹ የተባለበት ምክንያት ከዚህ የተነሳ ነው። ግልጽ ነው አይደለም? ያዕቆብና ዮሳ የተባሉት የቀሎጵያ ሚስት የተባለ ይሄ ቀሎጵያ እልፎስ ይለዋል። የቀሎጵያ ሚስት የማርያም የምትባል የእመቤታችን እህት ተብላ የተገለጸች የእነሱ ልጆች ናቸው እንጂ እመቤታችን በስጋ የሚወለዱ አይደሉም። ለምንድን ነው ይህንን ያነሳነው ቢባል በመጽሐፍ ቅዱስ ላይ ወንድም ለመባል ግዴታ በስጋ መወለድ ያስፈልጋል? አያስፈልግም። አንዱ ምክንያት እሱ ቢሆንም በልደት በመወለድ ወንድማማቾች የተባሉ አሉ አይደለም? ያዕቆብ ይሁዳና ወንድሞችን ወለደ እንዲል በማቴዎስ ወንጌል ምዕራፍ 1 ላይ አንዱ ወንድም ለመባል ምክንያት የሆነው በምንድን ነው ማለት ነው? በመወለድ ማለት ነው። ወያዕቆብ እኒ ወለደ ይሁዳሃ ወአሃዊሁ ይላል። ያዕቆብም ይሁዳንና ወንድሞቹ ምን አለ? ወለደ።
ወንድሞቹ ያለበት ምክንያት በስጋ የሚወለዱ ከያዕቆብ የሚወለዱ ልጆች ስለሆኑ ማለት ነው። ሌላው በዝምድና አብርሃም የወንድሙ ልጅ ሎጥን ወንድሜ ይለዋል። ሎጥ አብርሃም ለሎጥ ምኑ ነው? አጎቱ ነው። ይሁንና ግን ኦሪት ዘፍጥረት ምዕራፍ 14 ላይ እስመ አኀውንህነ ወንድማማቾች ነንና ይላል። እግዚአብሔር አብርሃምን ጻም ቤትከ ወተፈለጥ ማዝማዲከ ከቤት ውጣ ከዘመዶች ተለይ ብሎ አዝዞት ሎጥም አብሮት ወጥቶት ነበር። ሎጥም አብርሃምም ደግሞ እንስሶች ነበሯቸው አይደለም፣ እረኞች ነበሯቸው፣ በጎች ነበሯቸውና አገልጋዮቻቸው ተጣሉ። በዚህ ሰዓት ወንድማማቾችንን ልንጣላ አይገባም፣ ይልቁንም መለያየት ይኖርብናል አለ። አብርሃም የማንን ሕግ ትእዛዝ አስቦ የእግዚአብሔርን ከቤተሰብ ምንበልጥ የሚለውን ተለይ የሚለው ማለት ነው። እና ምን ብሎ ሐሳብ አቀረበለት? እንደውም በዛው ላይ የአብርሃም መታዘዝ እጅግ የሚገርም ነው። በእውነት አብርሃም እጅግ ታዛዥ ስለነበረ ታዛዥ የሆነው እስከ ሞት ድረስ የሚታዘዘውን ልጁን ይስሐቅን ሰጠው። እና ሎጥ ምን ብሎ ሐሳብ አቀረበለት? አብርሃም አንተ ወደ ምዕራብ ብትሄድ እኔ ወደ ምስራቅ ሄዳለሁ፣ አንተ ወደ ሰሜን ብትሄድ እኔ ወደ ደቡብ ሄዳለሁ ብሎ ሎጥ ተመልክቶ እጅግ ውብ የሆነችውን ሰዶምን መርጦ ወደ እሷ ሄደ። አብርሃም ተለየው ማለት ነው። ይሁንና ይህንን ያነሳነው ምክንያት አብርሃም በዝምድና ምክንያት ወንድማማችነት ወንድም እንደሚባል ለማሳየት ነው። በፍቅር ወይም ደግሞ ጓደኛን እንደ ወንድም ይጠቅሳል። በሁለተኛ ሳሙኤል ምዕራፍ 1 ከቁጥር 36 ላይ ከነገደ ይሁዳ የሚወለደው ቅዱስ ዳዊት ከነገደ ቢንያም የሆነውን የሳኦልን ልጅ ዮናታንን ምን ይለዋል? እኔ ስላንተ እጨነቃለሁ ወንድሜ ዮናታን ነው እያለ ይጠራዋል። ምን ወንድሜ። በሃይማኖትም በወገንም በዘፍጥረት ምዕራፍ 9 ላይ እንደምናገኘው አንድ ወገን የሆኑ ሰዎች ምን ይባባላሉ? ወንድም ይባላሉ። እና ይህንን የአይሁድን ወንድማማችነት ያላወቀ ሰው ነው ወንድሞቹስ የሚለውን ቃል ይዞ እመቤታችን አምላክን ጸንሳ ከወለደች በኋላ ሌሎች ልጆች አሏት የሚለው ማለት ነው። ግን የጌታ ወንድሞች የተባሉበት ምክንያት ምን ስለሆኑ ነው? ዝምድና ስላላቸው ነው። እና አብረው ደግሞ ስላደጉ ነው። ዮሳ የዮሴፍ ልጅ ነው። እንደውም ሳስታውሱ ከሆነ እመቤታችን ከተሰደደች በኋላ ጌታችን አልዓዛርን፣ እህቱን ማርያምና ማርታን ይወዳቸው ነበር። እዛም አይጠፋም ነበር አይደል? ብዙ ጊዜ እየሄደ እጅግ ወዳጅ የአልዓዛር ወዳጅ ይባላል። ለምን ቢባል አልዓዛር አንድ መልካም ነገር ስላደረገ ነው። በስደቷ ጊዜ እመቤታችን በተሰደደች ጊዜ የሄሮድስ ጭፍሮች ሰራዊቱ ብዙ ሕፃናትን እየገደሉ እየጨፈጨፉ ሳለ እየሄዱ ወደ እነሱ ሊቀርቡ ባለ ሰዓት የዮሴፍ ልጅ የሆነውን ይህንን ዮሳ ላካቸው። ወደ ማን? ወደ እመቤታችን ማለት ነው። እና ይህ ዮሳም ምን ይላል? ወተብቦ ለዮሳ ኃይለ አንበሳ፣ ለዮሳም ኃይለ አንበሳ ተሰጠው ይላል። የአንበሳን ኃይል ተሰጠውና ሮጦ እመቤታችን ወዳሉበት ደርሶ የሄሮድስ ሰራዊት ከኋላ እየመጣ ነው ብሎ ነገራቸው። እመቤታችን ደነገጠች። አንድያ ልጅ ሊገድሉብኝ ነው ብላ መሬት ለቅሶን አለቀሰች። በዚህ ሰዓት አነጋገር መልካም ነው፣ አመጣጥ መልካም ነው አለ ጌታችን። ይሁንና እናቴን ስላስደነገጥካት በአባቴ መንግስት እስካስነሳ ጊዜ በዚሁ እረፍ ብሎ ቀስፎታል ማለት ነው። መልእክት መናገሩ መልካም ቢሆንም ሰላምታም ሳይሰጣቸው እንዲህ ያለ ድንጋጤ ያለበት የሚያመጣን መልእክት ስለነገራቸው በዚህ ምክንያት ጌታችን ምን ብሎታል? አስቡት። ጌታችን እመቤታችንን ዮሳ መልእክት ተልኮለት ማለት ሂድ ተናገር ተብሎ ነው። ስላስደነገጣት ጌታችን ገሰጸው ወይም ደግሞ በመቅሰፍት መታው። በዚህ ዘመን ያሉ እመቤታችንን የሚሳደቡ እንዴት ያለ መቅሰፍት ያገኛቸው ነው? ልቦና ይስጣቸው ማለት እና ከዚህ የተነሳ ወንድሞቹ የተባሉት በስጋ የሚወለዱ ከእመቤታችን መውለዱ ሳይሆን ዮሴፍ ልጆች መሆናቸውን ተመልክተናል። ዮሴፍ 84 ዓመት ሆኖ ነው የእመቤታችን እጮኛ ሆኖ የተላከው። ከዛ 12 ዓመት ቆይቶ ጌታችን በ12 ዓመት ወደ ቤተ መቅደስ ሄዶ ሳለ እናቱና ዮሴፍ ሄደው ፈልገውታል አይደል? በ12 ዓመቱ ድረስ ባገኙትም ጊዜ ስለምን አስጨነቀኝ አለች እመቤታችን።
ከዚህ በኋላ ዮሴፍን አናገኘውም። 12 ዓመት ስለኖረ ማለት ነው። በአጠቃላይ ስንት ዓመት ኖሮ? በ96 ዓመቱ ዮሴፍ አርፏል። ይህ ጻድቅ እንደሆነ ደግሞ ራሱ ወንጌላዊ ማቴዎስ ገልጾልናል። እና አይደለም ከወለደች በኋላ ቀረና ከመውለዷ በፊትም ያላገኛት በግብር ያልተገናኛት እሱ ሐሳቡም አይደለም ጭራሽ ሲጀመር። አንደኛ እድሜ ከለካ፣ ሁለተኛ ደግሞ ጻድቅ ስለሆነ ጻድቅ ሆኖ ተቆጥሯል። የቅዱስ አባት በረከቱ ይደርብን። እጅግ መመረጥ ነው በእውነት እመቤታችን ጠባቂ ሆኖ ለመሾም ይህን የሚያህል የእመቤታችን ጠባቂ ሆኖ መሾም የሚያህል በረከት የለም በእውነት እጅግ እድለኝነት ነው እና ጻድቅ ነው፣ በረከቱ ይደርብን። እና ከዚህ የተነሳ ወንድሞቹ የተባሉት የእመቤታችን የሚወለዱ ሳይሆን በዝምድና የተገለጹ ናቸው። የዮሴፍ ልጅ የተባለበት ምክንያት ተመልክተናል። ከዚህ ሁሉ ይህንን ሁሉ ያነሳ ነው እመቤታችን ጊዜ ጸኒስ፣ ከቅድመ ጸኒስ፣ ድረ ጸኒስ አምላክን ከመጽነሷ በፊት፣ በጸነሰች ጊዜ፣ ከጸነሰች በኋላ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ፣ ከመውለዷ በፊት፣ በወለደችም ጊዜ፣ ከወለደችም በኋላ ሕትምት ድንግል ሆና ዘላለማዊ ድንግል መሆኗን እንመሰክራለን። ወሃለወት ሃቲ አፉሃ ከመኮል መዓዛ አፉሃ ከመኮል መዓዛ አፉሃ ከመኮል ውሃ ለወጣት ድንግል አንዲት ድንግል አለች። መዓዛ አፏ ከመኮል የአንደበቷ መዓዛ ከእንቆ የሚጣፍጥ የሚል ምስክርነት ምስጋና ነው። ከቅዱስ ያሬድ ያነሳ ነው። በረከቷ ይደርብን፣ ይቆየን።